ሚስቱ ከሌላ ወንድ ጋር ወሲብ ስትፈጽም ቁጭ ብሎ እያየ ደስታ የሚያገኝ ወንድ አለ። ለካ ዘ ዋን ኤንድ ኦንሊ ሚስተር ዲዲ። ዲዲ ችግር እንዳለበት ታውቃላችሁ አይደለ? አሁን ግን ሚስቱ አይደለችም፣ ሌላ ሰው አግብታ 2 ወልዳለች። አሁን ደግሞ እርጉዝ ነች። እርጉዝ ሆና ነው ፍርድ ቤት እየተመላለሰች ዲዲ ላይ እየመሰከረች ያለችው። ፍርድ ቤት ውስጥ ፎቶ ማንሳትና ካሜራ ይዘው መግባት ክልክል ስለሆነ በእጅ የተሳለውን ስዕል ይዩት። ይህ ዲዲ ነው። ባይ ዘ ወይ ኬሲን ፍሪኮፍስ የሚባለው ስታይል ያስተማራት ዲዲ ራሱ ነበር። ፍሪኮፍስ ወይም ኦርጂስ ማለት ግሩፕ ሴክስ ሆኖ ሳለ ግን አንድ ሩም ውስጥ በጣም ብዙ ሰዎች ራቆታቸው ይቀመጣሉ። ወንዱ ኦር ሴቱ ደግሞ ከፈለጋት ሴት ኦር ከፈለገችው ወንድ ይፈጽማሉ ማለት ነው። ለፍርድ ቤት እንደተናገረችው ከሆነ ኬሲም በዛን ሰዓት 22 ዓመቷ ነበረች። ዲዲን ለማስደሰት ብላ እሱ ቁጭ ብሎ ካሜራ ይዞ እየቀረጻት እሷ ከወንድ ስትሪፐሮች ጋር ሴክስ ትፈጽም ነበር። እሱ ብቻ አይደለም፣ ፍሪኮፍስ የሚባለው ሲቹዌሽን ማለት ነው ለ4 ተከታታይ ቀናት ነበረ የሚካሄደው። ፓርቲው ሲያልቅም በቃ ዲሃይድሬትድ ሆና ድራግ ኦቨርዶዝድ ሆና ምናምን ለብዙ ቀናት ትተኛ ነበር። ዲዲን ዴት ያደረገችው ለ11 ዓመታት ያክል ነበር። እዚህ ቶክሲክ የሆነ ሪሌሽንሺፕ ውስጥ እንድትቆይ ያደረጋትም ያው የሙዚቃ ከሪሯ እንዳይበላሽባት በማለት ነበር። እሱ ብቻ አይደለም፣ በመጀመሪያ ደረጃ ላይ የቀረጻቸውን ቪዲዮዎች እሷን ለማዋረድ እንዳይጠቀምባት ብላ ነበር።